አንተ 4 ኪሎ ለመግባት ጦር ትሰልቃለህ፣ ገንዘብ ታዋጣለህ፣ ምን ትላለህ? ቀድሞ 4 ኪሎ ክርስቶስ ገብቷል። ያለ ምንም ጦር 4 ኪሎ ገባ። ጭራሽ እየተዘመረበት። የኛ ህዝብ የሚድነው በወንጌል ብቻ። ጉልበቱን ሞከር ነው። ጦርነት እድሜ ልካችንን ጦርነት ላይ ነን። ኢትዮጵያ ከጦርነት ያረፈችበት ዘመን የለም። በዚህ ፋኖ መጣ፣ በዚህ ኦነግ መጣ፣ ወይኔ ሊያጠፋን ነው፣ በዚህ ኤርትራ መጣች፣ በዚህ በኩል ህወሓት መጣች። በጉልበት 4 ኪሎ ገባለሁ እያለ ሁሉም ይሸቅላል። አትገባም። አብይን ላትወደው ትችላለህ። አብይ ሌባ አይደለም፣ እሱን እርግጠኛ ሆኜ እነግርሃለሁ። አብይ ክርስቶስን ያመልካል፣ በደንብ ይጸልያል። ተፈሳቸው የተጣሉ ሰዎች 4 ኪሎ እንግባ ይላሉ። ይሄን ነገር ቆርጣችሁ ለአብይ አድርሱልኝ። ለዶክተር አብይ ይቺን መልእክት አድርሱ። በመጀመሪያ ደረጃ ማናችሁም ብትሆኑ በጣም የማይዋደዱ ሰዎች፣ አንድ ላይ በእናንተ ጉዳይ በጣም የሚጣሉ ሰዎች አንድ ላይ ሆነው እናንተን መናገር ከጀመሩ አሸናፊ እናንተ ናችሁ። እናንተ ናችሁ አሸናፊ። ጌታ ክብሩን ይውሰድ። ታስታውሱ እንደሆነ እኔ ለብቻ ሆኜ 11 ሴቶች ስላላስ ነበር እቴቴ ብለው ነበር። ይሁን መንበደ አሁን የዶክተር አብይን ነገር ላመጣ ነው። በመንግስት ደረጃ ነው ማለት። እናንተ አንድ ነገር ስታደርጉ ጠላቶቻችሁ የማይስማሙ ሰዎች አንድ ላይ ከመጡባችሁ አሸናፊ እናንተ ናችሁ። ዶክተር አብይ አለ እዚህ ጋር የማይስማሙ በዩቲዩብ ላይ ተለቋል። ገንዱ አንዳርጋቸው፣ ጀዋር መሐመድ፣ እስቄል ጋቢሳ፣ አሉላ ሰለሞን፣ የተለያዩ የአማራዎቹ የአማራ ፖለቲከኞች ምናምን አንድ ላይ ሆነው የኦሮሞ፣ የትግራይ፣ የሁሉም የኤርትራ አንድ ላይ ሆነው የማይስማሙት አንድ ላይ ሆነው ማውራት ጀመሩ። ናው እዚህ ጋር ነው ወሳኝ። በፍጹም የማይስማሙ ግን መንግስት መሆን የሚፈልጉ በፍጹም የማይስማሙ በመንግስት ደረጃ ያሉ የመንግስት ተቃዋሚዎች አንድ ላይ መሆን ጀመሩ። ከምንም ጊዜ በላይ በዚህ ሰዓት አብይን ባትወደው አሸናፊ እንደሆነ ትመሰክራለህ። አሸናፊ ነው፣ ከነ ችግሩ አሸናፊ ነው። እነዚህ ሰዎች መጨረሻ ላይ እኮ ይባላሉ። ይሩመምባ በኢህአዴግ ዘመን ህወሓት የመንግስት ነገር የኢትዮጵያ ጉዳይ ስለሚመለከተኝ ነው የማወራው። ምክንያቱም በሀገር ጉዳይ ላይ ማንኛው በሀገር ጉዳይ፣ በትዳር ጉዳይ፣ በልጆች ጉዳይ የምደራደረው ነገር የለም፣ ሁልጊዜ የማደርገው። ስለዚህ ታስታውሳላችሁ፣ ኢህአዴግ የመጣ ጊዜ ኢህአዴግ ነበረ፣ እዛ ላይ ኦነግ ነበረበት፣ እዛ ላይ ምን ነበረበት? ህወሓት የትግራይ ልጆች ነበሩበት፣ እዛ ላይ ኤርትራውያን ነበሩበት። ተስማምተው ነው የመጡት። ልክ ስልጣኑን ሲይዙት ግን ሶስቱም ተባለ። ልክ ስልጣኑን ሲይዙ ሀገር ገነጠሉ፣ ለብቻቸው ተባሉ። this is what they did። አሁንም ዶክተር አብይን የኢትዮጵያን መንግስት ለማጥፋት ጠላት የተባሉት በሙሉ በአንድ ላይ ካበሩ ምን ሆነዋል ማለት ነው? ሀገር ሊበትኑ ነው የተዘጋጁ። ስለዚህ ዶክተር አብይ በርታ። በዚህ ሰዓት ከጎን ነኝ። ጠላቶች ሲተባበሩ ሳይ እነሱ እኔ ደግሞ ከሀገሬ ጎን ነኝ። በዚህ ሰዓት ከዶክተር አብይ ጎን ነኝ። ጠላቶች በአንድ ላይ ሲዶልቱ ሳይ ተዋደው አይደለም፣ ጥቅም ለጥቅም ነው። ተዋደው አይደለም፣ ሀገር ሊያፈርሱ ነው። ሀገር ሊያፈርሱ ስለሆነ ዶክተር አብይ በርታ፣ እግዚአብሔር ከአንተ ጋር ይሁን፣ አንተ ያዝከው አምላክ ከነሱ በላይ። ስለዚህ በአሁን ሰዓት ኢትዮጵያዊ የሆነ በሙሉ ሌሎቹ ሲተባበሩ፣ ጠላቶች አንድ ላይ ሲሆኑ ለእውነት አይደለም፣ ተዋደው አይደለም፣ እያስመሰሉ ነው። አርማምባ የህወሓት ፖለቲከኞች የአማራን ልጆች ከነሱ አትዋለዱ ተፋቱ ሲሉ እሰማለሁ። አድርገውታል፣ ተናግረናቸዋል። እኛ ከአማራ መውለድ ከአማራ ህዝብ መጠጋት አጠገብ መድረስ አንፈልግም። ፎጣ አልባሽ እያሉ ብዙ ነገር ሲሉ ነበረ። ዛሬ ወዳጅ መሰሉ። ኖ አትመን። ደውንዱ ፖለቲካ ነው አይደለም። ፖለቲካ በፍጹም አይደለም። የህዝብ ጥላቻ ተሰብኳል። ስለዚህ አሁን ዶክተር አብይ በርታ፣ ከጎንን። በሀገር ጉዳይ ከመጣ እኔ ለሀገር ይዘምታል። በሀገር ጉዳይ ከመጣ በሀገር ጉዳይ ከማንም ዘምታል። ለምን? ሀገሬ ናት። ሀገሬን ለማን በአንድ አሳልፌ አልሰጥም። ስለዚህ ጠላቶች በአንድ ላይ የመከሩ ጊዜ
ምን ታደርጋለህ? ቆም ብለህ በማስተዋል ትራመዳለህ። የፈለገ አብይን ብትጠላው በዚህ ሰዓት ለምን በጣም የሚጠላሉ ህዝብ ያጫረሱ ህዝብን ያባሉ እርስ በራስ ሲያባሉ የነበሩ ሰዎች እንዴት አንድ ሊሆን ቻሉ? የስንት ሰው ደም ያለባቸው ሰዎች እንዴት አንዱ ነው? እንዴት የስንት ሰው ደም ያለባቸው ሰዎች ተጨባጠው እንዴት አንዱ ነው? በእነሱ የተነሳ ህዝብ ተባልተዋል። በእነሱ የተነሳ ህዝቦች ተጫርሰዋል። ዛሬ ወንበር ፍለጋ ሊቆራመቷት ኢትዮጵያን ምን ማድረግ ጀምሮ? አንድ መሆን ጀምሩ። ስለዚህ ዶክተር አብይ አሸንፈሃል። ራሳቸውን ነጥብሃል። አሸንፈሃል። በቃ በዚህ you should be proud of it። ኢትዮጵያን እግዚአብሔር ይባርክ። የኔ ምኞት ኢትዮጵያን እግዚአብሔር ይባርክ። በነገራችን ላይ በ29 ሜሪላንድ እከሰታለሁ ቸርች። ለመጀመሪያ ጊዜ ቸርች የሚሄደው የት እንደሆነ ታውቃላችሁ? እኔ ሳምን እስከ ጥግ ድረስ ነው ማምን። ሜሪላንድ እመጣለሁ። ቸርቹ የት እንደሆነ አሳውቃቸዋለሁ። በ29 እዛ ቸርች እንገናኛለን። ጌታ ክብሩን ይውሰድ። የነቢት ብርቱካን ቤተክርስቲያን እዛ ነው የምመጣው። እዛ መጥቼ ቴስቲሞኒ ይሰጣለሁ። ጌታ ክብሩን ይሰጥ። ስለዚህ ሜሪላንድ፣ ቨርጂኒያ፣ ዲሲ አካባቢ ያላችሁ ከአሁኑ ጊዜ አዘጋጁ። የመግቢያ ዋጋ በነፃ። ለምን? ጌታ ቤት ነፃ ነው። የቴዲ ኮንሰርት አይደለም አባቴ። የቴዲ ኮንሰርት አይደለም። የቬሮኒካ ኮንሰርት አይደለም። ጌታ ጋር በነፃ ልዩነት አያር ኃጢአት ሳይሆን ቅድስና በነፃ የሚገኝ ነው። እንዲሁ በነፃ ወዶናል ነው የሚለው መጽሐፍ ቅዱስ። እንዲሁ በነፃ የወደደን አምላክ አለ። ስለዚህ ሜሪላንድ፣ ቨርጂኒያ፣ ዲሲኤን እዛ አካባቢ ያላችሁ ወንድምናቶቻችን የሌላም እምነት ተከታዮች ከቻሳ ማለት ትችላላችሁ። መተን እንነጋገራለን። በተለይ ደስ የሚል ጴንጤ ምንም እምነት ይዘና ወልካም ነው የምትባለው። የሆነ የሚጎሽም ምናምን ወፍ የለም። መተ ተባርከ ወንጌል ሰምተ ተቀድሰ ትሄዳለህ አባቴና የመጀመሪያውን የምሳተፈው 10 ዓመት ሙሉ የክርስትና ልጄ እያለች ወንድሜ እያለች ስታበረታኝ የነበረችው ነቢት ብርቱካን በእግዚአብሔር ፍቃድ በጣም 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 እግዚአብሔር የሚሰራባት ለእኔ ልዩ ሴት ናት። እኔ ለእሷ ቃላት ይሰድባታል እያሉ ብዙ ጊዜ ይሉ ነበር። እሷን ዲታን ዮኒ ቬጋስ የኔ የምላቸው ይሰድባቸዋል፣ ነገ ያዋርዳቸዋል። እሱ እንዴት ትቀርባላችሁ ሲባሉ የነበሩ በእኔ ግን ደረታቸውን ነፍተው የሚናገሩ ስለኔ የሚመሰከሩ ሰዎች ናቸው። በውስጥ ጊፍት እግዚአብሔር ምስክሬ ጊፍት ለሚሰጡ ወንድሞች ስድብና ዛቻ ነው የሚላክላቸው። እያንዳንዱ ወንድሞች ኦርቶዶክስ ሆኖ ተሳቀዋል። የኔ ወንድሞች የኔ ልጅ ኮመንት ለሚጽፉ በውስጥ እየገቡ ማስፈራሪያ እየደረሳቸው ኮመንት ለሚጽፉ እንደዚህ አይነት በጣም አስፈሪ ሃይማኖተኞች አሉ። እኔ በማስረጃ እንዲህ ብለዋል ብዬ ነው የማስቀምጠው። ዘብዬም ብለው የመጨረሻ ሙደኛ ወንድማችን ሙደኛ ደስ የሚል የተረተረት አባቴ ነው። ለምንድን ነው የምትናደድብኝ? ዘብዬ መቸኛል። ስለዚህ እነሱን አረኩ ማለት እኔ ኦርቶዶክስን አናናኩ ማለት አይደለም። ኦርቶዶክስን ሰደብኩ ማለት አይደለም። ያለውን ነገር ነው ያሳየው። አረ እንዱነትም ሮንግ። ስለዚህ በጣም 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 አትሳሳቱ። በስድብ ቢሆን እኔ ምን ይሆናል? እኔ በልጣችሁ ነበር። በስድብ በጣም ማንኛውንም በልጬ አስለቅሼ አስብዬ በቃ እንድትንፈራፈሩ አድርጌያለሁ። ስድብ መተዌ በጣም ሊያስደስታችሁ ነው የሚገባው። እውነቴን ነው። ስድብ ማቆሜ፣ የእግዚአብሔርን ነገር መናገሬ፣ ማመስገኔ ልትደነቅ ነው የሚገባው። እግዚአብሔር የማይቀይረው እንደሌለ ማወቅ መቻል ነበረብህ። ተግባባ። እግዚአብሔር ምስክሬ ነው የምልህ። ያን ነው ማድረግ የነበረብህ። እንደ እውነተኛ መንፈስ ቅዱስ የቀረበ ሰው ብትሆን ሊሆን ማኛ እኮ አይሰድበንም። ሊሆን ማኛ እኮ አይናገረንም ማለት ይቻላል ነበር። እና አሁንም የምታስፈራሩ በውስጥ የምታደርጉ ይሄን ነገር ሙስሊሞች ሲያደርጉት ነበረ።
በእውነት ሙስሊሞች ያደርጉን ነበር። ታስታውሳላችሁ? አንድ ጥያቄ ጠይቄ ሙስሊሞች በውስጥ እየገቡ አንፎሎ አድርጉት እየተባባሉ ሲያደርጉ አካውንቴን ሲያዘጉ የነበረው ነገር አስታውሳችሁ?